ዛሬ እንግዲህ ያው ገና ጠዋት ሲነጋጋ ማለት ነው ሊከፋፋኝ ፈለገ። የሆነ ነገር በቃ ብዙ ነገር ታውቃላችሁ፣ ልጄ ቤተሰቦቼ ምናምን በቃ ብዙ ነገር ውል 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 አሉኝ ማለት ነው። ከዛ አረ ንቂ ንቂ፣ ምን ሆነሽ ነው የመጣሽበትን ረሳሽው እንዴ? እህቴ ንቂ፣ እየቆጠርሽ እኮ ነው፣ ንቂ ተመስገን ብለሽ ባለው ነገር አታሳልፊም እንዴ ብዬ ሳረጋት ንቅት ነው ያልኩት ማለት ነው። ሰላም ሰላም ሰላም፣ ውድና እየተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ቅመሞች። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን ብያለሁ። እንዴት ነው አውደ ዓመት እንዴት ነበር ልበላችሁ? ያው እንግዲህ የሚያለቅስ አይጠፋም ብዬ ነው። በነገራችን ላይ ብዙዎቻችን አመት በዓል ሲመጣ ትንሽ ይከፋናል፣ ይደብረናል ምናምን ነገር፣ ግን ደግሞ ላለመከፋት ላለመደበር የተቻለንን ሁሉ አድርገን ስቀን መዋል አለብን። ሁሌ እንደምላችሁ ቤት ባፈራው በምንችለው ቤት ካለው ሰው ጋር፣ ሰውም ከሌለ ብቻችንን ፏ ማለት አለብን ማለት ነው። ለማንኛውም ቪዲዮን ስትጀምሩ በላይክ እንዲሁም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ፣ ተቀላቀሉኝ። ዛሬ እንዴት ነው የምናከብረው አትሉ? ገራሚ ሰው እኮ ነኝ ብታዩም ማለት ነው። ያው ስራ ገናውን የጨረስኩት ልክ ስራዬን እንደጨራረስኩ ምናምን ነገር በቃ ምን ልበላችሁ ፏ አልኩኝና ማለት ነው። ፏ ብዬ የለ እና ታዲያ በቃ የሆነ ቦታ የሚሄድ ነገር ነው የሚመስላችሁ ማለት ነው። በቃ ተጣጥቤ ምናምን ፏ ምናምን በቃ ሞቅ ደመቅ ሸብረቅ ብዬላችሁን የመጣሁት ማለት ነው። ሽቶዬን ምናምን በቃ ለእናንተስ ለምን ይቅርባችሁ? እና እንግዲህ ያው ይሄ ሁሉ ማደርገው ራሴን ከጭንቀት ለማዳን ነው ማለት ነው። ምክንያቱም መጨነቅ አልፈልግም፣ እውነቱን ስነግራችሁ ማለት ነው። መጨነቅ አልፈልግም። ባለኝ ነገር በመሆነው ነገር ደስተኛ ሆኜ ማሳለፍ ነው የምፈልገው። ያው ብዙ ነገር ይናፍቃል። ድባቡ የሆነ ገበያ ላይ ያለው ወከባ፣ የሆነ ቤት ውስጥ ያለው ሰው ቡና ሲጠጣ ምናምን ብዙ የሚናፍቁ ነገሮች አሉ። ግን ደግሞ ያው እኛ ለዘላለም አልመጣን እዚህ። ስለዚህ የተወሰነች ጊዜ ሰርተን እንመለሳለን። ያንን በማሰብ በፊት ከነበርንበት አሁን ያለንበት ምንድን ነው፣ ሲቀጥል ደግሞ ለምንድን ነው የመጣ ነው፣ ለምንድን ነው የሚከፋን የሚለውን ነገር ራሳችንን አሳምነ ነው ይህንን ቀን ማለፍ አለብን ብዬ ስለማስብ ቤት ባፈራው ነገር እንግዲህ ያው መጥቼላችኋለሁ። ጓደኛዬ ስለሌለች ነው እንጂ ዳቦ ጋግር ነበረ፣ ፈንዲሻ ፈካ ነበረ፣ ቡና ፈላ ነበረ። ግን ያው አንዳንዴ ስደት ጓደኛን ያስተዋወቃችሁና ግን ደግሞ ሰዎቹ ነይ ሂጂ ተመለሽ ባሉበት ቦታ ስለሆነ የምንንቀሳቀሰው ያው እንግዲህ በዛ አጋጣሚ ይዘውብኝ ሄደዋል ማለት ነው። ስለዚህ ብቻዬን ነኝ። ያው ብቻዬንም ቢሆን ግን በጣም ደስ ከሚላችሁ ነገር በህይወቴ ምን ትጠያለሽ በሉኝ፣ ማልቀስ። ለሚያስለቅሰኝ ነገር፣ ለሚያስከፋኝ ነገር የሆነ እንዴት ልበላችሁ፣ እኔን ደስታ ለማይሰጠኝ ነገር ቦታ አልሰጥም። እና ዛሬ እንግዲህ ያው ገና ጠዋት ሲነጋጋ ማለት ነው ሊከፋፋኝ ፈለገ። የሆነ ነገር በቃ ብዙ ነገር ታውቃላችሁ፣ ልጄ ቤተሰቦቼ ምናምን በቃ ብዙ ነገር ውል 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 አሉኝ ማለት ነው። ከዛ አረ ንቂ ንቂ፣ ምን ሆነሽ ነው የመጣሽበትን ረሳሽው እንዴ? እህቴ ንቂ፣ እየቆጠርሽ እኮ ነው፣ ንቂ ተመስገን ብለሽ ባለው ነገር አታሳልፊም እንዴ ብዬ ሳረጋት ንቅት ነው ያልኩት ማለት ነው። እና ሁላችሁም አታልቅሱ፣ ለሚያስከፋችሁ ነገር እጅ አትስጡ፣ ቦታ አትስጡ። በቃ በተቻላችሁ አቅም ፏ ብላችሁ ለማሳለፍ ሞክሩ። እና እንግዲህ ይህንን ልላችሁ ነው ማለት ነው። በወሬ ያስኳቸዋ። ያው እንግዲህ የሰራሁት ምግብ ይህንን ይመስላል። እንዴት አያችሁት?
በጣም የሚገርመው ማለት ነው። በቃ እንትን አልወድም፣ ስጋ አልወድም እንጂ ምን እንዳማረኝ ታውቃላችሁ? የሆነ ክትፎ ቅቤው ጥልል ያለ የሆነ በሚጥሚጣ ምናምን ጨፍጨፍ ያለ ክትፎ ከጎመን ጋር ከአይቤ ጋር ምናምን ነው ያማረኝ። አምሮኝ አምሮኝ ይወጣልኝ። እና እንግዲህ ለጊዜው በዚህ መልኩ አዘጋጅቻለሁ ማለት ነው። በቃ እንግዲህ የሰራሁት ምግብ ማለት ነው ይሄንን ይመስላል። በቃ ምን ልበላችሁ እንግዲህ ይሄንን ሁሉ ብፌ ያዘጋጀሁት ራሴን ፈታ ለማድረግ ነው። ዋናው ራስን ማሳመን ነው። ስለዚህ ራሴን አሳምኜዋለሁ ማለት ነው። እና በዚህ መልኩ ካዘጋጀሁት በኋላ እንግዲህ ያው ሸብረቅ ካረኩኝ በኋላ ብቻ መብላት በጣም ይከብዳል በነገራችን ላይ ማለት ነው። እና ብቻዬን ነኝ፣ ግን ደግሞ ከመሞት መሰንበት ይላል ያገሬ ሰው። ስለዚህ ያው ከመሞት ብዬ እንግዲህ እበላለሁ ማለት ነው። እና ግን እውነት ለመናገር ከሰው ጋር ለምዳችሁ ብቻ ምግብ በጣም ነው የሚከብደው። እና ያው እንግዲህ ምንም ቢከፋኝም ምንም ቢለኝም እንግዲህ ያው አለ አይደለ ማለት ቢከፋኝም ስላችሁ አልከፋኝም፣ ግን ወደ መከፋት ቢወስደኝም ቦታ አልሰጠሁትም ምናምን ነገር እና ሁላችሁም የመጣንበትን ነገር እንወቅ፣ ለሚያስከፋን ነገር ቦታ አንስጥ። በቃ ደስተኛ ሆነን ለማሳለፍ ማንኛውንም ነገር እንሞክር እና እላችኋለሁ። እንግዲህ ኑ እንብላ፣ አሁን ኑ እንብላ፣ ኑ እንብላ፣ ኑ እንብላ የኔ ውዶች። እና እንግዲህ በዚህ መልኩ ፏፍን ትው እያለን ነው ማለት ነው። ምን ትላላችሁ? በጣም ነው ግን ደስ የሚለው ማለት ነው። በቃ እንግዲህ ማሮችዬ ያው ኑ እንብላ ብያለሁ። እውነት ለመናገር ድባቡ ባይኖርም ሳሩ ጉዝጓዙ ሁሉ ነገር ባይኖርም ያው በእንጀራና በወጥ ራሴን ሸውጄዋለሁ ማለት ነው። ብቻ በአጠቃላይ በጣም ደስ ይል ነበረ። በቃ ዋናው ነገር ይሄ ቀን ማለፉ ነው። እና ምን ልላችሁ ፈልጋለሁ፣ አንድ ለእናንተ አንድ ለኔ፣ አንድ ለእናንተ አንድ ለኔ ነኝ ጎረስኩላችሁ። እና ደስ ከሚለው ነገር ለሚያሳዝን ነገር፣ ለሀዘን ለሆነ ነገር ራሳችሁን ዝግጁ አታርጉት። በቃ ለራሳችን ደስታ ራሳችንን መፍጠር ያለብን እና በቃ አካባቢያችን ላይ በሚኖር ነገር ራሳችንን ደስተኛ ለማድረግ መሞከር ነው ማለት ነው ያለብን። ያው ምን ቀረብኝ ማለት ነው፣ ወከባ ምናምን ይቀረብኝ ምናምን፣ ግን ደግሞ ያው ዶሮዬንም በልቻለሁ። ስለዚህ በጣም ደስ ብሎኛል ማለት ነው። እናንተስ ጋር እንዴት ነበር? በምን አይነት ሁኔታ ነው ያለው? እስኪ ሾክ በሉኝ። ለቤቴ አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ደግሞ ላይክ፣ ኮመንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። በሞቴ 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 እኔ እናቴ ይድረሽልኝ። በጣም ነው የሚጣፍጠው ማለት ነው። ራሴ የሰራሁትን ካላሞገስኩ ማይሰራው ነው ሞገሳለሁ እንዴ። በጣም ይጣፍጣል የምር እጅ ያስቆረጥማል። በዚህ ላይ ደግሞ ጠላ ቢኖር አሪፍ ነበረ። ጠላ የለም እንዴ? ምን ሆነች ነው አቼ ይባላል እንዴ እንደዚህ? ኦ ምን ሆና ነው? ቪንቷቲም እንዴ ጠላ ደረ። ለማንኛውም ባሉ መልካም ይሁንላችሁ። እውነት በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም የሞቀ የደመቀ ባህል ይሁንላችሁ። እና ሪሚክስ ነው ሪላክስ እያደረገን ማለት ነው። እንግዲህ ያው ከምግቡም ከምኑም ሪሚክስ ሰውነታችንንም ሆነ አእምሯችንን ሪላክስ እያደረገን ማለት ነው። ቺርስ
በጣም ደስ ከሚለኝ ነገር ማለት ነው ለሀዘን ቦታ የማልሰጠው ነገር፣ ለለቅሶ ቦታ የማልሰጠው ነገር በጣም ነው ደስ የሚለኝ ጌታን። በቃ በሆነ ነገር መደሰት ነው የምፈልገው፣ መደሰትና መደሰት ብቻ። እንግዲህ ማሮችዬ በዚህ መልኩ አክብረናል ማለት ነው። ያው ለማለት የፈለግኩት እንግዲህ ሁላችንም ብዙ ነገር ትዝ ይለናል፣ ብዙ ነገር እናስታውሳለን። ግን ያንን ስሜታችንን ሳናዳምጥ እንደ ቤታችን ባለን ነገር ፏ ብትን እንበል ለማለት ያህል ነው። እወዳችኋለሁ። በድጋሚ ለቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰቡን ተቀላቀሉኝ። እንዲሁም ደግሞ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። አሁን ዳይ ወደ እውነት ለመናገር ማለት ነው ይህንን ቪዲዮ ትልቅ ለመስራት የፈለኩት ያው ብዙዎቻችን በየሚዲያው በቃ ከፋን እያለን ምናምን እናልቅሳለን ምናምን ነገር እና ብዙ አይነት ቪዲዮ እናያለን እና እኔ ደግሞ ስደት ላይ ሆነን ስራ ላይ ብለን ደክሞን ምናምን ተከፍተን አልቅሰን ምናምን እንድንውል ለራሳችን ለእንደዚህ አይነት ነገር ቦታ አንስጥ ለማለት ያህል ነው። ምግቤ እንዴት አያችሁት? እንዴት አያችሁት? ጣዕሙን እኔ መሰክራለሁ። እውነት ለመናገር በጣም ነው የሚጣፍጠው፣ በጣም ማለት ነው። በዚህ አጋጣሚ እንጀራ ማዘዝ የምትፈልጉ ስልክ ብያው በየቦታው ስልክ መቼም አይጠፋም እርግጠኛ ነኝ። እና በተቻላችሁ አቅም አዛገኝ እንቅልፍ ነው እናቴ። እና ለማንኛውም በቃ መልካም አዳር ይሆንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንጀራ ለማዘዝ ከፈለጋችሁ ያው ቁጥር ጠይቁኝ እሰጣችኋለሁ። አሁን በቃ ላይ ስላልያዝኩት ነው እንጂ ነግራችሁ ነበረ ማለት ነው። ስለዚህ እንጀራ አዛችሁ ቤታችሁ ወጥ ሰርታችሁ መጠቀም ትችላላችሁ ለማለት ያልነው። መልካም ፋሲካ ይሁንላችሁ። ኬሌሌሌሌ አላካ ይባላል። የአመት ሲበለን የዛሬ አመት ደግሞ ሀገራችን ገብተን ጎዝጎዝ ቄጠማ ሲባል ጎዝጎዝ እያረገን ምናምን ማለት የምናገብር ያድርገን ላለሁ ከክሎሮክስ ከዲቶል ከምንድነው ስሙ ጥሩልኝ በእናታችሁ ከሁሉም ነገር ጽድት ብለን የዛሬ አመት በሀገራችን የምናገብር ያድርገን። ደገመኝ እንቅልፌ ነው። በቃ ደህና ደሩ። ሰብስክራይብ ማድረግ እንዳይረሳ። እወዳቸዋለሁ። ባይ ባይ። መልካም አዳር። ለዳግማ ትንሣኤ እንገናኝ። ለዳግማ ትንሣኤም ጓደኛ የለችም፣ ግን ቀበ የሚለው እና ከብራለን ብቻ አቡ በቃ ለሀዘን ቦታ አትስጡ። ማርያምን በቃ ፏ በሉ፣ ፈታ በሉ፣ ፏፈሽ በሉ። በቃ እወዳቸዋለሁ። ባይ ባይ።